ይኸውላችሁ ውዶች ሴትዮዋ ጋር እየዞርኩ ነው ሱቅ ለሱቅ ለቤት አስቤዛ እየገዛች ማለት ነው። ማሮችን ይህ ሰፈር አላውቀውም። አዳዲስ ቤት ነው የሚሰራበት በማርያም ሲያምር ቆንጆ ነው እላቸዋለሁ ውዶች። ደግሞ ሌላ ቦታ ደግሞ ልናር ነው አሁን ልታመጣ ሄዳለች። ሩዝ እና ዶቄት ደግሞ ሌላ ቦታ ልንሄድ ነው ብላኛለች እላቸዋለሁ ውዶች። ፍቅሮች እኔ ጋቢና ውስጥ ነው ያለው። ሴትዮዋ ጋር ሴትዮዋ ሄዳለች ልታመጣ እላቸዋለሁ። ትንሽ ላሳያችሁ። ይህ ቦታ ደግሞ አላውቀውም በእናታችሁ። አዲስ ነው አያችሁ፣ ቤቱ አዲስ ነው። ሁሉ ቤቱ የተሰራበት ማለት ነው። አዲስ ነው አያችሁት፣ አዲስ ነው። ይህን ይመስላል። አዲስ ቤት ነው። ባይ በሰላም ቆዩ። በኋላ የኔ ሴትዮ በጣም ትገርማለች። ልብስሽ አጭር ነው፣ ሁለተኛ ደግሞ ጭቅሽን አወጣው እና እዚህ መኪና ቁጭ በይ እና ቆይ እኔ ገዛት ልምጣ ብላ ሄደች። እኔ መኪና ላይ ጎልታኝ ሄደች። ይህን ልበሽ ብላኝ ራሷን አማራጠች። አሁን ደግሞ ጭቅሽን አውጥቶታል እና ቁጭ በሽ ቆይኝ፣ ወንዶች አሉ ራንጉት ይቆራና እኔማ እሺ ብዬ ሀውፋ ብዬ ዘና ብዬ መኪና ውስጥ ምን አገባኝ እንደው በፀሐዩ ምን ከለከለ። ይኸውላችሁ ተዘፈዘፍኩላችሁ እላችኋለሁ ማሮች። ችግር አለባት ሴትዮዋ እግዚአብሔር ስማ እንዴ ምን ነው? ኧረ በስመ አብ በጌታስ እራሷን አትቀይሪ አለች። አዲስ ልብስ ቀይሪ አለች። እሺ ብዬ አሁን ደግሞ ኧረ ይህን ልብስ ሁለተኛ አትለብሽም፣ መኪና ላይ ቁጭ ብለሽ ጠብቂ እኔ ገዛዝቼ ልምጣ ብላ ሁለት ጊዜ ቁጭ ብዬ እየጠበኳት አልወረድኩም። ጠዋት ይወጣል። አሁን ያው 10 ሰዓት ከ11 ደቂቃ ማለት ደግነቱ ቁርሴን መብላት የጠቀመኝ እንጂ ሴትዮዋማ እናትዬ ደግሞ ሌላ ቦታ ደግሞ ይዘህ ልተር ነው ደግሞ ሶስተኛ ማለት ነው። ሶስተኛ ሱቅ ይዘህ ልተር ነው። በቃ እኔ መኪና ላይ ቁጭ ጉድ ትላላችሁ ማሮች። እና ይህን ነበር የሚመስለው ውሎዬ። ሰላም ዋሉ። ባይ ወዳችኋለሁ።